ኢየሱስ ክርስቶስን ታፍሩበታላችሁ ትሸማቀቁበታላችሁ የማያሳፍረን ይልቁኑ የሚያኮራን ስም አለን ጀርባ ማንሰጠው የምንሞትለት ስም አለን ይሄንን ስም ተሸክመናል በዚህ ስም ልንኖር ይገባል አትለውጡት ስሙ ሰው በዚህ ስም ይወቃችሁ መታወቂያችሁ ይሄ ስም ይሁን እነሱ እኮ ክርስቲያኖች ናቸው ይሄን አይወዱ እሷ እኮ ክርስቲያን ናት ይሄን አትፈቅድም እንዳትነካት ገጸሽዋል እሱ እኮ ክርስቲያን ነው በዚህ ጉዳይ ላይ እንዲህ ላድርግልህ እንዳትለው ትባላለ አትደባልቁት እውነትን ከሐሰት አትደባልቁት አልደባለቁም ቋንቋ አንድ ብቻ ነው እሱን ተናገሩ አትደባልቁት ቅዱስ ከሆንክ ቅዱስ በቃ አትደባልቀው ክርስቲያን ከሆንክ ክርስቲያን ሁን በቃ አትደባልቀው አልደባለቁም ቋንቋቸውን አልደባለቁም ጠብቀው ነው የሚሉት ያሰለች ይቆያል ያሰለቻል ምሰል ያሰኛል ሊሆን ይችላል ግን አዋጭ አይደለም ነፃ ያወጣ እሱ የባርነት መንገድ ነው አትደባልቀው እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆናውን ያላችሁ ማንን እየመሰላችሁ ከሰው ጋር ሲኖሩ ሞኝ ሆኖ ነው አህያ ሲኖሩ ሲጭኑ ሶስት ሆኖ ነው ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር ይያላችሁ መመሳሰል ይዛችሁ ይሆን ተደበላልቆባችሁ ይሆን የተደበላለቀባቸው እናንተ ሰዎች እና ያለን ተደበላልቆባቸው በሃይማኖት የተደበላለቀባቸው አሉ እዚህም እዛም የሚሉ የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ ሮች ሁሉ ምናልባት ወደ ሸራተን ቢወስዱ መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው የሚኖሩዋል ህይወት ደበላልቀው የሚኖሩ ንጽህናን ከርኩሰት ጋር ደበላልቀው የሚኖሩ እውነትን ከሐሰት ጋር ደበላልቀው የሚኖሩ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ አልደበላለቁ ስላልደበላለቁ ነው ነፃ ይወጡት ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት ቋንቋችሁ አንድ ይሁን እሱም እውነት ህይወታችሁ አንድ ይሁን እሱም ጽድቅ ነፃ አውጫችን አንድ ቀን መምጣቱ አይቀር የሰበረንን መስበሩ አይቀርም ያስጨነቀንን ማስጨነቁ አይቀርም የገደለንን መግደሉ አይቀርም ስውር ነው እጁ ረቂቅ ነው ጉልበቱ የማይታማ ነው ኃይሉ የማይቀር ነው እውነቱ ከጠበቅነው ትእዛዛቱ እኛ ችግራችን እንቢያል ነው በንስሐ መጠበቃቃትን በመመለስ መጠበቃቃትን በመጸጸት መጠበቃቃትን የምር በማልቀስ መጠበቃቃትን ወለም ዘለም አልን ያዝ ለቀቅ አደረግን ገባ ወጣ አልን ጀምር ተወት አደረግን ጸኑ ስንባል እንክዳለን ቆሙ ስንባል ወድቃለን መጡ ስንባል እንቀራለን ገቡ ስንባል እንወጣለን ጸለዩ ስንባል እንተዋለን ጾሙ ስንባል እንሽራለን ንጹሃን ሆኑ ስንባል እንረክሳለን ጠብቀን መቆየት አቃተ ሊሰጠን ሲመጣ ያጣናል አክሊል ያደርግልን ሲመጣ ወድቀናል ቤታይ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም በጨዋነት የጀመሩ በጨዋነት አይፈጽሙም
ሊፈልገን ሲመጣ ያጣናል። በትእዛዛቱ አልጸናንም። በነገረን ልክ አልታመንም። በጀመርነው ልክ መጓዝ አቃተን። ጠበቁት። ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ ነው። ነፃ ውጪ ትፈልጋላችሁ? የነፃ ውጪውን ትእዛዛት ጠብቁ። ያም ይሆናል እያመመ ግን መጠበቅ። እንዴ ያቆስል ይሆናል እያቆሰለ ግን መጠበቅ። ያደህይ ይሆናል ጉቦ ሳይበሉ መጠበቅ። ያከስር ይሆናል እግዚአብሔርን ከመክሰር ያማል ግን መክሰር። ያማል በሚበሉ መካከል መጾም ሊያም ይችላል ግን መጠበቅ። በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። ምንቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል። ችላ መባል እናውቃለን። መረሳት ያማል። መተው ያማል። ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ 20 ዓመት መጠበቅ፣ 30 ዓመት መጠበቅ። ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም። መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች። እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ። ንውስ ውስጣው ያማል። አዎ። ያስደነግጣል። አዎ። ሊደፍቅ ይመስላል። አዎ። የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥል። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በህይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየ ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያደርግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ ምስክር አትሰጡም። ለዚህ አንገላቷችሁ፣ አኗጧችሁ፣ ማረፊያ ሳጥቷችሁ፣ ከወዲህ ወዲህ አላግቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣው ያማል። መራብ ያማል። መቸገር ያማል። መናቅ ያማል። መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ። እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄዱት። አስታማሚ በለ ያማል። የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ፣ ትእዛዛቱን መጠበቅ።
ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ ነፃ የምንወጣው በዚህ መንገድ ነው ስንጠብቀው ግዝረታቸውን እያመማቸውም ቢሆን መቁሰል ቁስልም አለው የልብ ህመም አለው አንድን ነገር አጽንቶ መቆየት ያማል በማለዳ መገስገስ ሊያም ይችላል እንቅልፍ ማጣት ያደክማል አንጀት እስኪጣበቁ ድረስ መጋደል ያማል እየቻሉ አለመቻል ሊያዋርድ ይችላል ሊያስንቅ ይችላል ግን እያመመንም ቢሆን እሱን እየፈጸሙ መኖር ራማቲዮ የቤተ ክርስቲያን መርሃ ግብሮችን በቀጥታ የሚያስተላልፍላችሁ ቻናል ነው ራማ ሁሌም ከቤተ ክርስቲያን ራማ ሁሌም ከቤተ ክርስቲያን ሌላ ሸክም አልጭንባችሁም ነገር ግን እስከመጣ ድረስ ያላችሁን ጠብቁ የቅዱስ ዮሐንስ ራእይ ዮሐንስ ምዕራፍ 2 ቁጥር 25 ሌላ ሸክም አልጭንባችሁም ነገር ግን እስከመጣ ድረስ ያላችሁን ጠብቁ በዚህ ኃይለ ቃል መነሻነት ጥቂት መንፈሳዊ ሐሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን እግዚአብሔር ከሁላችንም ጋራ ይሁን ሌላ ሸክም አልጭንባችሁም እስከመጣ ድረስ ያላችሁን ጠብቁ ክርስትና ያለውን ማጽናት ነው ክርስትና ባለው ላይ መጨመር ነው ክርስትና የማጽናት ሃይማኖት ነው ክርስትና የተሰጠውን ጸጋ ጠብቆ የመኖር ሕይወት ነው ለዚህ ነው ያለንን እንድናጸና በያዝነው እንድንበረታ በመንመላለስበት መንፈሳዊ ሕይወት ከፍ ያልን እንድንበረታ ይህንን ርዕስ መርጫዋለሁ ያላችሁን ጠብቁ በቅዱሳት መጻሕፍት እግዚአብሔር ያከበራቸው በቅዱሳት መጻሕፍት እግዚአብሔር በጸጋ ይጎበኛቸው በአባቶቻችን ሕይወት ሁሉ ጽድቁን በረከቱን አክሊሉን በቀኝ መቆመን ዘላለማዊ መንግስትን እግዚአብሔር የሰጣቸው ያላቸውን አጽንተው የጠበቁትን ነው ወገኖቼ በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትእዛዝ አዘዘንም በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር ነገር ግን አንድ ነገር ከኔና ከናንተ ይፈልጋል ያለንን አጽንተን መያዝ ሌላ ሸክም አልጭንባችሁም ያላችሁን ግን ጠብቁ ይለናል እግዚአብሔር እንዲህ አይነት ጉባኤያት የሚሰሩት ያለንን ለመጠበቅ ነው ሁሉ ጊዜ ስብከተ ወንጌል ስራ የሚሰራው ያለንን አጽንተን እንድንይዝ ነው የመጀመሪያ ሃይማኖታችሁን አጽንታችሁ ብትይዙ የክርስቶስ ተካፋዮች ሆናችኋልና ይላል መጽሐፋችን ከክርስቶስ ጋር ተካፋይ እንድንሆን ያለንን አጽንተን መያዝ ነው እሱን ነው አጥብቃችሁ ያዙ የሚለው እንደጀመርን እንድንጨርስ
ሳናቋርጥና ሳንፎርሽ ከግባችን እንድንደርስ የጸለይንባትን አፋችን ኮቸችላ እስኪመስል የጾምንባትን ጠባለ ኪዳን መሸለ ቁርባን የተንከራተትንባትን ብዙ ነገር ለመተው የታገልንባትን ኖረን ደርሰን እንዳትጠፋብን መጠበቅ ይገባናል። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ በድንግልና የቆያችሁ ድንግልናችሁን ተጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ እግራችሁ እስኪንቀጠቀጥ ድረስ በኪዳን ይጸናችሁ በቁርባን የበረታችሁ በቤተ እግዚአብሔር የተመላለሳችሁ በብዙ ፈተናዎችና መከራዎች መካከል ያለፋችሁ ያን ጽናታችሁን ተጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምጽ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ይላችኋል። ነው መዝሙራችሁን አጽንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም፣ ያላችሁን ግን አጥብቃችሁ ያዙ። እግዚአብሔር እስራኤላውያንን ከግብጽ ለምን እንዳወጣ ታስታውሳላችሁ? ስለ 6 ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል። ከግብጽ ባርነት፣ ከዚያ ባዳነት፣ ከዚያ መከራ ቀማሽነት፣ ከዛ አንገፍጋፊ ኑሮ መሪነት እግዚአብሔር ለምን ነፃ አወጣቸው ካላችሁኝ የጠበቁት ነገር ስላለ ነው። ስለ 6 ነገር አውጥቷቸዋል ይላሉ ሊቃውንተ ቤተክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብጽ ያሉ ስለጠበቋቸው 4 መጠበቆች እግዚአብሔር ነፃ አውጥቷቸዋል ይላሉ። አንደኛ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ በፈርዖን ጅራፍ ሲገረፉ ፒራሚድ ለመገንባት ጭቃ ሲያቦኩ ገለባ ሲያመላልሱ እግዚአብሔር ያሳያችሁ ተገዝረው ወይም ስርዓተ ግዝረትን ይጠብቁ ነበር። ደግሞ አለው እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበር። እግዚአብሔር ያሳያችሁ እንግዳ ሀገር ባዕድ ምድር በከባድ ሥራ ባስጨናቂዎቻቸው መካከል የእግዚአብሔርን ትእዛዛትና ሕግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍት አይሰጧቸው። ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ስርዓታቸውን ጠብቀዋል፣ አልተዋትም። ለ430 ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደ ኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ህይወት? በመከራም ህይወት። እንደውም ይውላችሁ ጭቃ ማብኳት ብቻ አይደለም፣ ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ
ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስተማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት ባስጨናቂ ባርነት ውስጥ ስርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዝ እግዚአብሔር እንዲህ ባሉ የሚያስጨንቁ ህይወቶች ውስጥ ሕግ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነፃ ያወጣቸው። ምእመናን እግዚአብሔር ነፃ እንዲያወጣን ከፈለጋችሁ ጠብቁለት። እመኑኝ ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት ነፃ ሳያወጣን አይቀርም። የቱንም ያክል ባርነት የቱንም ያክል መከራ የቱንም ያክል ውርጅብኝ የቱንም ያክል ስቃይ የቱንም ያክል ሐዘን የቱንም ያክል መረሳት የቱንም ያክል መተው ሊሆን ይችላል ግን ከጠበቅንለት ነፃ ያወጣናል። ወገኖቼ በእነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቅ ደግሞም ልንረዳ በማንችለው እጅግ ከባድ የህይወት ንውጽ ውስጣዎች ውስጥ ሕግ እግዚአብሔርን ከጠበቃችሁለት እመኑኝ ነፃ ሳያወጣን አይቀር። ግዝረታቸውን አልተው ስርዓታቸውን አልቸላላሉ። በመከራው ብዛት ይቅር መከራው በዛብን ስቃይ ወረደብን ጅራፍ አረፈብን ታዲያ ምን ጠብቃት ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ። ሕግ እግዚአብሔርን አልተው። ወገኖቼ በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣብቂኞች እግዚአብሔር ትቶኛል እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በህይወቶችን ሊያልፍ ይችላል። ግን እንዳትረሱ የጠበቁ ነፃ ይወጣሉ። የጠበቁት ናቸው ነፃ ይወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ነፃ መውጫችንን ልንገራችሁ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካልነው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆናል። ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካልነው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልናል። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልልናል። ጠብቁት። ጭቃ ያቦኩ ጠብቁት። ገለባ ያመላለሱ ጠብቁት። ከባድ ስራ እየሰሩ ጠብቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል። እግዚአብሔር ወይ ትቶናል ወይ ባይኖር ነው ወይ አባቶቻችን ቃል ኪዳን ቢረሳ ነው አላሉም። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በመንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረናል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው
ቀኑ መቼ ነው ይያል እየተነዛነዝን ነው እኛ መጠበቅ ያቃተን ጠብቁ ደም ያፈሰሱ ጭቃ ያቦኩ ገለባ ያመላለሱ አስጨናቂያቸው የፈርዖን ጅራፍ ሰንበር ያወጣባቸው ጠበቁት ከነሱ የሚጠበቀውን ያደረጉ ጠበቁት ወገኖቼ ምንም ያክል ያስጨናቂዎች ምንም ያክል የፈተናው ብዛት ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ አውጫችን አንድ ቀን መምጣቱ አይቀር የሰበረንን መስበሩ አይቀርም ያስጨነቀንን ማስጨነቁ አይቀርም የገደለንን መግደሉ አይቀርም ስውር ነው እጁ ረቂቅ ነው ጉልበቱ የማይታማ ነው ኃይሉ የማይቀር ነው እውነቱ ከጠበቅነው ትእዛዛቱ እኛ ችግራችን እንቢያል ነው በንስሐ መጠበቃቃትን በመመለስ መጠበቃቃትን በመጸጸት መጠበቃቃትን የምር በማልቀስ መጠበቃቃትን ወለም ዘለም አልን ያዝ ለቀቅ አደረግን ገባ ወጣ አልን ጀምር ተወት አደረግን ጸኑ ስንባል እንክዳለን ቆሙ ስንባል ወድቃለን መጡ ስንባል እንቀራለን ገቡ ስንባል እንወጣለን ጸለዩ ስንባል እንተዋለን ጾሙ ስንባል እንሽራለን ንጹሃን ሆኑ ስንባል እንረክሳለን ጠብቀን መቆየት አቃተ ሊሰጠን ሲመጣ ያጣናል አክሊል ያደርግልን ሲመጣ ወድቀናል ቤታይ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም በጨዋነት የጀመሩ በጨዋነት አይፈጽሙም ሊፈልገን ሲመጣ ያጣናል በትእዛዛቱ አልጸናንም በነገረን ልክ አልታመንም በጀመርነው ልክ መጓዝ አቃተን ጠበቁት ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ የእግዚአብሔርን ትእዛዛት መጠበቅ ብቻ ነው ነፃ ውጪ ትፈልጋላችሁ የነፃ ውጪውን ትእዛዛት ጠብቁ ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው ታስታውሳላችሁ ባህሩን የብስ አረገላቸው አስጨናቂያቸውን አሰጠመላቸው ምን ስላረው ጠበቁ ግዝረታቸውን ጠበቁ ያም ይሆናል እያመመ ግን መጠበቅ እንዴ ያቆስል ይሆናል እያቆሰለ ግን መጠበቅ ያደህይ ይሆናል ጉቦ ሳይበሉ መጠበቅ ያከስር ይሆናል እግዚአብሔርን ከመክሰር ያማል ግን መክሰር ያማል በሚበሉ መካከል መጾም ሊያም ይችላል ግን መጠበቅ በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል ምንቅ ሊያመጣ ይችላል እየተናቅንም ቢሆን እንጠብቀው ወገኖቼ መጠበቅ ችላ እየተባለ ያማል ችላ መባል እናውቃለን መረሳት ያማል መተው ያማል ግንስ ነፃ ስለመውጣት ሲባል ትንሽ ጊዜ መጠበቅ ብዙ ጊዜ እኮ አይደለም ትንሽ ጊዜ 20 ዓመት መጠበቅ 30 ዓመት መጠበቅ ከዛ ፈተናው ይርቃል ታላቅ ማዕበል ይመጣል ከዚያ ታላቅ ጸጥታ ይመጣል
ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ። ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው፣ ትነዋወጻለች እና ምን ይሆን? እዛ ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ ንውስ ውስጣው ያማል። አዎ ያስደነግጣል። አዎ ሊደፍቅ ይመስላል። አዎ የጠፋን ያስመስላል። አዎ አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም ክርስቲያኖች። ግን እንደዚህ አይቀጥል። ግን እንደዚህ አይሆንም። ታላቅ ጸጥታ ይመጣል። በህይወታችሁ ይነፍስ፣ በኑሯችሁ ያንገላታ። እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል። እንደዚህ አይደለም። እዛው ከቆየን ጸጥ ሲል እናየዋለን። እንዴት ይደንቃል! ጸጥ ሲያረግ ታላቅ መናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ ምስክር አትሰጡም። ለዚህ አንገላቷችሁ አኗጧችሁ ማረፊያ ሳጥቷችሁ ከወዲህ ወዲህ አላክቷችሁ ሲያበቃ ኋላ ጸጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማል። ንውጽ ውስጣው ያማል። መራብ ያማል። መቸገር ያማል። መናቅ ያማል። መዋረድ ያማል። ግንስ እያመመንም ቢሆን መጠበቅ። እያመማቸውም ቢሆን ግዝረታቸው እንደ አስታማሚ የላቸው። ሁሉም ስራ ላይ ነው የሚሄዱት። አስታማሚ በለ ያማል። የሚረዳ በሌለበት ያማል። የሚረዳ ባል በሌለበት ያማል። የምትረዳ ሚስት በሌለበት ያማል። የሚረዳ ምንም ነገር በሌለበት ያማል። ግንስ መጠበቅ፣ ትእዛዛቱን መጠበቅ። ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው ስንጠብቀው። ግዝረታቸውን እያመማቸውም ቢሆን መቁሰል፣ ቁስልም አለው፣ የልብ ህመም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር። ጠብቁት። እስራኤል አንደኛ ግዝረታቸውን ጠብቀውታል። ከዛስ ነፃ ወጣቸዋል። ሁለተኛስ ስማቸውን አልለወጡ፣ ስማቸውን ጠብቀውታል። ወገኖቼ እስራኤል አራት ነገር ጠብቀዋል። ሁለተኛ የጠበቁት ስማቸውን አልለወጡ። እስራኤል የሚለውን ያረጋዊው አባታቸውን ስም አልለወጡትም። በሌላ ግብፃዊ ስም አልተኩትም። ስደተኞች ነን፣ ምርኮኞች ነን፣ ረሃብተኞች ነን፣ ተሰደን የመጣነን ብለው በአባታቸው ስም አላፈሩም። አልቀየሩትም፣ አልለወጡትም። የአባታቸውን ስም እስራኤል የሚለውን ተሸክመውት ነው የኖሩት። ለዚህ ነው ነፃ ያወጣቸው። ስማቸውን አልለወጡ። አፍረው አልተሸማቀቁም። ተሳቀው አልለወጡም። ምእመናን ስማችንን አጽንተን ከያዝ ነው አቤት ታድለው
ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው በማዕተባቸው ማያፍሩ በክርስትናቸው ዘለስ የማያረጉ አንገታቸው በሃይማኖታቸው ማይደራደሩ አባቶቻቸው በሰጧቸው እውነት የማይለወጡ ስማቸውን የሚጠብቁ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ አልቀየሩም ስማቸው ተቀይሮ ይሆን ክርስቲያን መሳይሏችሁ ይሆን አስመሳዮች ይሏችሁ ይሆን ቢሮስ ይዋት ተባሉ ይሆን ተባሉ ይሆን ስማችሁ ተቀይሮ ይሆን እነዚህ ክርስቶሳውያን ናቸው ይሏችኋል እንጃ በዚህ ዘመን እነዚህ የክርስቶስ ተከታዮች ናቸው ይሏችኋል የክርስቶስ ስም ይቀጠልልናል እሱ እኮ የእግዚአብሔር ናት እሱ እኮ የእግዚአብሔር ሰው ነው ይባልልናል ይመሰከርልናል እንዴ ተባከሱ ምን እናቆይል እንዴ አጭቤ ነው ባካስመሰ ነው ቢባለው ስክሪኑ እኮ ነው ክርስቲያን ውስጡ እኮ ሌላ ነው ሃርድዌሩ እንጂ ክርስቲያን ሶፍትዌሩ እኮ ሌላ ነው ምን ባለው አንዳንዶች እንደዚህ አይነት ድምጽ ስለምሰማ ቀሚስ እንጂ ሌላ ነገር የለም አስመሳዮች ናቸው ምን ባለው አለን ስም ደፍረን በዓለም ፊት ምን ወዳደርበት ዓለምን እናሳፍርበት ስም አለ ክርስቲያን የሚለው ስም ተሸክመነዋል የክርስቶስ መዓዛ በእኛ ውስጥ ይሸተታል ሰዎች ሁሉ ክርስቲያን እንደሆን ያውቃሉ የክርስቶስ የሆኑት መገለጫዎቻችን ስሞቻችን ናቸው ትሁታን ናቸው ስማችን ነው የፍቅር ሰዎች ናቸው ስማችን ነው የዋሃን ናቸው ስማችን ነው ይቅር ባዮች እኮ ናቸው ስማችን ነው ስም ምንድነው ስምሽ ምንድነው የክርስቶስ ስም አለ ተሸክመነው እንዞራለን መለያችንና መገለጫችን ነው ክርስቲያኖች እውነትን ነፃ የሚያወጣን ይሄ ነው ክርስቲያን ከሆን ነፃ ያወጣናል ስሙም ህይወቱም በኑሯችን ከተተገበረ እመኑኝ የሚችለን የለም ምክንያቱም ስሙ ነዋ ለእስራኤል ዘስጋ እስራኤል የሚለው ስም ነው ያለወጡት ለእስራኤል ዘነፍስ ለኛ ክርስቶሳውያን አቤት ታድለ እንዴ ንጉስ እኮ ስም እኮ ሰጥቶ ያውቅ ስሙን የሰጠን እኮ ሰማያዊ ንጉስ ነው በዚህ ስም ልንጠራ ሳይገባ እንድንጠራ ይፈቀደል ምን አይነት አስደናቂ ክርስቶሳውያን ነን ወይ ነው ለውጠናል ነው ቅድም እንዳልኳችሁ ነው ላያችንና ውስጣችን ሌላ ነው ሲቀርቡንና በጥልቀት ወደኛው ሲገቡ እንለያያለን ርቀንና ቀርበን አንድ ነው ቤተ መቅደስና ስራ ቦታ በማህሌትና በጓዳ አንድ ነው ተለውጧል ወይ ስማችን ማን ብሎ ነው ዓለምኛን ስማችንን የሚጠራው اسم እኮ አስፈሪ ስም ማንንም የማያሸንፈው ኃያል ስም ነው ይሄንን ስም ለውጠነዋል ወይ አግናጢዮስን አልሰማችሁም አራዊት በልተውት አናብስትን ከታደርገው ፈይተውት ልቡ ላይ ኢየሱስ የሚል ስም ሲያገኙ ነው የተውት እርግጥ ሌላውም ሰውነቱ እንደመገበሪያ ስንዴ ይሁንልኝ ብሎ ነው የተሰጠው ይሄ ስም አለ በልባችን ይሄ ስም አለ በህይወታችን ነው ለውጣችሁታል በስሙ ነው እየነገርን ያለ ነው ወይስ ለስሙና በስሙ ነው እየኖርን ያለ ነው
የምንኖርለት ህይወትና የምንቆምለት ስምና እኛ በስሙ እና ለሱ ነው የኖር አለ ስም ነው ተለውጦ ሁለተኛ ስማቸውን አለውጡት ነፃ ወጡ ለምን ስማቸውን ይዘውታል አልቀየሩ አላፈሩበት በወንጌል አላፍርም እንዳለ ቅዱስ ጳውሎስ የማያሳፍረን ይልቁኑ የሚያኮራን ስም አለን ጀርባ ማንሰጠው የምንሞትለት ስም አለን ይሄንን ስም ተሸክመናል በዚህ ስም ልንኖር ይገባል አትለውጡት ስሙ ሰው በዚህ ስም ይወቃችሁ መታወቂያችሁ ይሄ ስም ይሁን እነሱ እኮ ክርስቲያኖች ናቸው ይሄን አይወዱ እሷ እኮ ክርስቲያን ናት ይሄን አትፈቅድም እንዳትነካት ገጸሽዋል እሱ እኮ ክርስቲያን ነው በዚህ ጉዳይ ላይ እንዲህ ላድርግልህ እንዳትለው ትባላል ዛብ ነብዩ ዘካርያስ መጽሐፍ ላይ እንደተጻፈው 10 ሰዎች ያንዱን አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ እናውቃለንና አብረን እንሂድ ይሉታል ይላል እግዚአብሔር ከነሱ ጋር ነው እንባላለን ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆነም እውነት እንደው ይቅርታ አርጉልኝ በአደባባይ አልተሳቀቅንም አላፈርንም አልተዋረርንም የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም አፍረናል ያሳዝን አንዳንዱን መዘርዘር ስለማይቻል በልባችን ብቻ ተደፍኖ የሚኖር ግን ስብር እስከምንል ድረስ ያሳፈሩናል ግንስ ቀሚሳችን የኛ ነው ቆባችን የኛ ነው አስኬማችን የኛ ነው መስቀላችን የኛ ስሙ ግን አለ ግን ስሙን መነገጃ አርገው እኛስ እውነት ስማችን ከህይወታችን ቅጽላችን ከኑሯችን መጠሪያችን ከዓላማችን አብሮ የተሰናሰለና ተዋህዶ ሚኖር ነው ወይ እግዚአብሔር ከነሱ ጋር እንዳለ ሰምተናል አብረን እንሄዳለን ምንባል አይነት ነን ቀሚስሽን ይዙታል ጃኬትን ይዙታል ባክሽ እግዚአብሔርን አገናኝኝ ይሉሻል ጥላሽ ሲያርፍባቸው ይፈወሳሉ ነጠላ ይፈውሳቸዋል ቃል ያጽናናቸዋል ንግግርሽን ባያብሳል ይጸጋለው የተጠብቋል ወይ ነው ወይስ ሁለተኛ ስሙን አልቀየሩት ጠብቀውታል ስለዚህ ነፃ ወጥተዋል ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀር ያልቀየረ ያልተሸማቀቀ ያልተሳቀቀ ነፃ መውጣቱ አይቀር ይዘገያል እንጂ ነፃ መውጣቱ አይቀር ይረፍዳል እንጂ ነፃ መውጣቱ አይቀር ዘመን ይቆጠራል እንጂ ነፃ መውጣቱ አይቀርም ትንሽ ጊዜ አንገት ዘለስ ያደርጋል እንጂ ቀና ማረጉ አይቀርም ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ ራሔል እስክታለቅስ ብቻ ነው በሰማይ ያለው እግዚአብሔር የለም ወይ ብላ እንባዋን እስክትረጭ ብቻ እንባ የሚረጩ ደግ ሰዎች እስኪገኙ እግዚአብሔርም ከዙፋኑ ፍርድ እስኪሰጥ ድረስ ብቻ ነው እንጂ ዞር ብንል ፈርዖንን ቀና ብንል ባህሩን ማናይበት ጊዜ ይመጣል መቼ ነፃ ስንወጣ ምን አርገን ስሙን አጽንተን ይዘን ሳንቀየር ሳንወላወል ሳንናወስ በዚህ ከጸና ነፃ መውጣታችን እርግጥ ነው ማስተማመኛችን ስሙ ነው በቃ ይሄን በርግጠኝነት ነው ምን ነግራችሁ ልናታለላችሁ አይደለም ይሄን ይዘው ያልወጡ አልነበሩማ ይሄን ጠብቀዋል
ስሙን ይዘው ጠብቁ ሶስተኛ ቋንቋቸውን አልደባለቁ ለሀገሩ እንግዳ ነኝ ለሰው ባዳ ነኝ ብለው ተመሳስለው ለመኖር ቋንቋቸውን አልደበላለቁ ጠብቀውታል ቋንቋቸው ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል ውሏቸው ሲቀየር አኗኗራቸው ይቀየራል ተደበላልቆባቸዋል ቋንቋቸው ተደበላልቆ እነዚህ ቋንቋቸውን አልደባለቁ ሊያን ያህል ዘመን ሲቆዩ ተስፋ ቆርጠው ሌሎችን ለመምሰል አልታገሉ ጠብቀውት ነው ቆዩት እናንተ ክርስቲያኖች ሆይ ማንን እየመሰላችሁ ይሆን አሁን ያላችሁ ማንን እየመሰላችሁ ከሰው ጋር ሲኖሩ ሞኝ ሆኖ ነው አህያ ሲኖሩ ሲጭኑ ሶስት ሆኖ ነው ምን አደርጋለሁ እግዚአብሔር የማያውቀው የለ አይነት ነገር ይያላችሁ መመሳሰል ይዛችሁ ይሆን ተደበላልቆባችሁ ይሆን የተደበላለቀባቸው እናንተ ሰዎች እና ያለን ተደበላልቆባቸው በሃይማኖት የተደበላለቀባቸው አሉ እዚህም እዛም የሚሉ የሚረግጡ ሁሉም ተመሳሳይ እንደሆነ አድርገው የሚያስቡ ሮች ሁሉ ምናልባት ወደ ሸራተን ቢወስዱም መንገዶች ሁሉ ወደ ክርስቶስ እንደማያደርሱ ያልተረዱ የደበላልቀው ይኖራሉ ህይወት ደበላልቀው ይኖሩ ንጽህናን ከርኩሰት ጋር ደበላልቀው ይኖሩ እውነትን ከሐሰት ጋር ደበላልቀው ይኖሩ አንድን ከብዙ ነገር ጋር ደበላልቀው መኖር የሚፈልጉ የተደበላለቀባቸው አሉ አልደበላለቁ ስላልደበላለቁ ነው ነፃ ይወጡት ነፃ መውጣት ከፈለጋችሁ ድብልቅልቅ አታድርጉት ቋንቋችሁ አንድ ይሁን እሱም እውነት ህይወታችሁ አንድ ይሁን እሱም ጽድቅ ኑሯችሁ አንድ ይሁን እሱም ቅድስና አትደበላልቁት ንጹህ ከሆናችሁ ንጹህ ርኩስ ከሆናችሁ ርኩስ ጻድቁም ወደፊት ይጽደቅ ርኩስም ወደፊት ይርከስ ዘመኑ አጭር ነው ይላል ለዩ ነፃ መውጣት ከፈለጋችሁ ተለዩ እልፍ በሉ ርኩስንም ነገር አትንኩ ከመካከሏም ውጡ ይላል ከሌቦች ውጡ ሌባቱ ከዘማውያን ጋር ዘማቱን ውጡ ነፃ መውጣት ከፈለጋችሁ ውጡ መጀመሪያ ውጡ ያልወጣ ሰው አይወጣም ባለም የታሰረ ሰው ነፃነቱ አይበሰርለትም የግር ባርነት አይደለም ቁም ነገሩ ልባችሁ ባሪያ እንዳይሆን ነው የሚያስፈልገው ልባቸው ግብጽ ውስጥ አልነበረም አልደበላለቁትም ጠብቀውታል ለዚህ ነው ነፃ ያወጡት ወገኖች ነፃ መውጣት የሚፈልጉ ከተደበላለቀ ነገር ይወጣሉ ጠብቁት ሳትደበላልቁ ጠብቁት ያዛችሁትን ብቻ ጠብቁት ያዛችሁት አንድ እውነት ነው እሱን እውነት ጠብቁት ሌላ እውነት የለም ምድር ላይ እግዚአብሔር የገለጠው አንድ እውነት ብቻ ነው እሱን ጠብቁት አንድ ጌታ አንዲት ጥምቀት በቃ አንድ መንትያም ቅጥያም አምሳያም ተወዳዳሪም ተከራካሪም ተፎካካሪም ተነጻጻሪም የሌላት አንድ እውነት እንደመሰንቆ ጭራለች እሷን እውነት ጠብቋት በቃላት ማስረዳት ቢያቀተን እንኳን እሷ ብቸኛ እውነት ናት አባቶቻችን ይኖሩባት መንግስተ ሰማያት የገቡባት ከክርስቶስ ጋር የቆሙባት ወደ ሰማያት ይወጡባት ታምራት ያደረጉባት አጋንንትን ያሳፈሩባት አላዋያንን አፍ የዘጉባት አንድ እውነት ሃይማኖታችን ናት ጠብቋት እሷ ነፃ ታወጣችኋለች ሳትደባልቁ ጠብቋት ከጠንቋይ ጋር ሳትደባልቁ ከአውሊያ ጋር ሳትደባልቁ ጠብቋት
ከኮከብ ቆጣሪ ጋር ሳትደባልቁ ጠብቋት። ቢርብህም አትሂድ። ምናልባት አንድ ሰሞን ሀብታም ሊያረግሽ ይችላል። ግን በቃ ተይዘሻል። ምን ያረጋል? ዋናው ነፃነትሽን ሰጥተሽ ጊዜያዊው ዘላለማዊ ባርነት ተጣጥፈሽ መኖር ያሳዝነው። ብዙዎች እንደዚህ ሆነዋል። ለጊዜው ምናልባት ሊሰጣቸው ይችላል፣ እሱንም እንጃ ሊያምርባቸው ይችላል። ግንስ የዘላለም ባሪያ ናቸው። ያሳዝነው። ለጊዜው በዚህ ዓለም መከራ እንሰቃያለን፣ የዘላለም ባሮች ግን አይደለንም። ለጊዜው እናዝናለን፣ የዘላለም ሐዘንተኞች ግን አይደለንም። ለጊዜው እንንገዳገዳለን፣ የዘላለም ወዳቂዎች ግን አይደለንም። እንደሱ ነው ነገሩ። አትደባልቁት። እውነትን ከሐሰት አትደባልቁት። አትደባልቁት። አልደባለቁም። ቋንቋ አንድ ብቻ ነው። እሱን ተናገሩ። አትደባልቁት። ቅዱስ ከሆንክ ቅዱስ ሁን። በቃ አትደባልቀው። ክርስቲያን ከሆንክ ክርስቲያን ሁን። በቃ አትደባልቀው። አልደባለቁም። ቋንቋቸውን አልደባለቁም። ጠብቀው ነው የኖሩት። ያሰለች ይቆያል። አዎ ያሰለቻል። አዎ ምሰል ያሰኛል። ሊሆን ይችላል፣ ግን አዋጭ አይደለም። ነፃ ያወጣም። እሱ የባርነት መንገድ ነው። አትደባልቀው። አትደባልቀው። አራተኛውና በጣም የሚገርመው እስራኤል ለነፃ መውጫቸው ምክንያት የሆናቸው አራተኛ የጠበቁት ምስጢረ ተስፋቸውን ለማንም አልገለጡም። ዝም ብለው ነው የኖሩት። እግዚአብሔር አንድ ቀን እንደሚያወጣቸው ተስፋ አድርገው በልባቸው ሰንቀውት ነው የኖሩት። ተስፋቸውን አልቆረጡ ወይም ተስፋቸውን ለማይረቡ ገዦቻቸው አሳልፈው አልሰጡ። በጸጥታ ተስፋቸውን በልባቸው ነበር የጠበቁት ወገኖች። ተስፋን መጠበቅ አምላካችን ተስፋ አሳፍርም ይላል መጽሐፍ ቅዱስ። እግዚአብሔር ስለሰጠው ተስፋ አሳፍሮ እንደማያውቅ የሚያምን ሰው ተስፋውን ይጠብቃል። በተስፋው ላይ አይደራደርም። ተስፋውን አይሰራርፍም። ተስፋውን አያራክስም። ተስፋውን አይጣጥልም። በተስፋው ላይ ይጸናል። በተስፋው ደስ ይሰኛል። ስለ ተስፋው ራሱን ይገዛል። በተስፋው ይጽናናል። ተስፋችን ምንድነው? ከተወደደ መድኃኒታችን ጋር አብሮ መኖር ነው። በዚህ ተስፋችን ካስጨናቂዎቻችን ጋር ስንኖር አንገታችንን አንቀብር። ከፈርዖን ጋር ስንኖር አንሸበር። ምክንያቱም ተስፋ አለን እንደምንኖር። በተስፋቸው ጸኑ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር እንደሚፈጽመው አምነው በተስፋቸው ጸኑ። ተስፋን ሰጥቶናል። ተስፋን የሰጠን የታመነ ነው ይላል መጽሐፍ ቅዱስ። ወስዳችኋለሁ የሚለው ተስፋ ምንኛ ያጽናናል። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምን ኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። ተስፋችሁን እዚህ ባለው ነገር ቁሳዊ ነገር ከመዘናችሁት በቃ ነፃ አትወጡ። አትላቀቁም። ባሪያ እንደሆናችሁ ትቀራላችሁ። ተስፋ ካላችሁስ ልባችሁ ሐሳባችሁ ወደ ተስፋችሁ ትዘረጋላችሁ። ተስፋችሁ ያጽናናችኋል። በሰማይ ሀገር አለ። ስፍራ ላዘጋጀላችሁ ሄዳለሁ ብሏል። ስፍራ አለ። የተያዘልን ስፍራ አለ። የተዘጋጀልን ቤት አለ። የተዘጋጀልን ሀገር አለ። የተዘጋጀልን ሕይወት አለ። ተስፋችን እሷ ናት። ወርዳለሁ አለ ወረደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። እመጣለሁ አለ፣ እውነት ነው። ይመጣል። ወስዳችኋለሁ ብሏል። ይሄም እውነት ነው። አንዱ እውነት ብዙ እውነት ከሆነ ይሄ ውሸት ሆኖ አያውቅም። እውነት ነው። ክርስቲያኖች ሆይ የኔና የናንተ እዚህ የመቆየታችን ዋናው ምክንያት ተስፋችንም ጭምር። ይሄ ተስፋ ባይነገረን ኖሮ ነጭ ለብሰን እዚህ አንቀመጥ።
ይሄ ተስፋ ባይነገረን ኖሮ እናንተን እስከ ማደንቆር ድረስ አንጮህባችሁ ይሄ ተስፋ ባይኖረን ኖሮ ጠባ ለኪዳን መሸ ለቁርባን እግራችን እስኪቀጠቀጥ አንቆምም ነበር አንጀታችን እስኪጣበቅ አንጾምም ነበር ሰው እስኪጠላን ድረስ መከራ እንቀበልም ነበር እስክንተው ድረስ አንጣልም ነበር ይሄ ተስፋ ለዚህ ተስፋ የሚኖሩ ሰዎች ነፃ ይወጣሉ ነፃ ወጥተዋል ምክንያቱም ነፃ የምታወጣቸው ተስፋቸው በልባቸው ስላለች አራቱን ነገር ሲጠብቁ ምን ሆኑ ነፃ ወጥተዋል ያላችሁን ጠብቁ ክርስቲያኖች ተስፋችሁን ጠብቁ ክርስቲያን የሚለው ስማችሁን ጠብቁት ትእዛዛተ እግዚአብሔርን ሕግጋተ እግዚአብሔርን እየጠበቃችሁ ኑሩ ስማችሁን አትቀይሩ ቋንቋችሁን አትደባልቁ አስመሳዮች አትሁኑ ነፃ ትወጣላችሁ ይሄው እስራኤል ነፃ ያወጡት እኮ እንዲህ ነው እኮ ነፃ ያወጡት ጠብቁት ያልጠበቁት ይዋረዳሉ እግዚአብሔር ያሳያችሁ እስራኤል አሁን እነሱ አካባቢ ልቆይ ትንሽ እስራኤል ከግብጽ ከወጡ በኋላ ከግብጽ አለፍ ብላ ዮርዳኖስ የምትባል ውሃ ገብ ሆነች ለምለም መሬት ነበረች የእስራኤል ልጆች ከግብጽ የወጡት ዮርዳኖስ አካባቢ እንዲሰፍሩ ሳይሆን ከነዓን እንዲገቡ ነው እግዚአብሔር ያወጣቸው ግን በጣም ይገርማቸዋል የሮቤል የጋድና የምናሴ ነገድ እኩሌታ የሚባሉ የእስራኤል ልጆች ይሄን ሁሉ ጠብቀው ሲያበቁ ትንሽ ፈቀቅ ብለው ከግብጽ እንደወጡ ዮርዳኖስ አካባቢ ውሃ ገብ ሆነች ለምለም መሬት ሲያዩ ተማረኩ ከዛስ እኛ ከነዓን አንሄድም ዮርዳኖስ ያለችው ለም መሬት ትበቃናለች ብለው እዛች ዮርዳኖስ አይሰፍሩ ምእመናን እግዚአብሔር ያሰበላቸው ቦታ ሳይሆን እነሱ ያሰቡት ቦታ መሰማራት ፈለጉ አንተ የምታስበው ምን ያደርግልሃል አንቺ የምትፈልጊው እግዚአብሔር የሚፈልገው ነው አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው እግዚአብሔር ያሰበላቸው ሌላ እነሱ የሚፈልጉት ሌላ ሐሳባቸው ከሐሳቡ መንገዳቸው ከመንገዱ አልሆነ አለ እናስ ከነዓን እግዚአብሔር የሚፈልገው ሳይሆን እኛ የምንፈልገው ካልሆነ አሏ አሳዝኑ መጠበቅ አቃታቸው ታግሶ ከነዓን ገብቶ ያሳያችሁ እዛ መቆየት አቃታቸው አቤት ሲያሳዝኑ ከዛስ ለመናቸው ኢያሱ ለመናቸው ምን አላቸው እባካችሁ ቢያንስ ወንድሞቻችሁን አስገቡና ከነዓንን ቀመሷትና ማርና ወተት የምታፈሰዋን ምድር እዋትና አሽትቷትና ካልሆነ እንኳን ተመለሳላችሁ ቢያንስ ወንድሞቻችሁን አስገቡ አላቸው በዚያው እንዲቀሩ አይተዋት እንዲማረኩ ነበር ይዟቸው ሄደው እነሱስ ዮርዳኖስ አካባቢ ያለው ውሃ ገብ መሬት ማረካቸው ከዚያስ ቀሩ ወገኖቼ እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን ቅርብ ቦታ ምን አገኛችሁና ቀራችሁ አልገባም ብላችሁ ለምን ተመለሳችሁ አያችኋቸው የጀመሩትን ጉዞ አጥብቀው መቀጠል አልቻሉም እናስ ውሃ ገብ መሬት ውሃ አለ ሳር አለ ለምለም ነው እሱን የማረካቸው ከዛስ ቀሩ መጠበቅ አቃታቸው በጉዟቸው አልጸኑማ አሳዝኑ ገብቶ መውጣት አሳዝኑ አምኖ መካዳ አሳዝኑ ቆርቦ ማፍረስ አሳዝኑ አሸምሽቦ መደነስ አሳዝኑ ንጹህ ሆኖ መርከስ አሳዝኑ ተደንግሎ መኖር አሳዝኑ መጥቶ መቅረት አሳዝኑ የክርስቶስ ሆኖ የሉሲፈር የሰይጣን መሆን አሳዝኑ ከቅዱሳን ህብረት ተገኝቶ ከአጋንንት ማይበርተኛ መሆን አሳዝኑ
የመንፈሳውያን ሆነው ደግሞ የፖለቲካ ሪዮት ዓለም ሆነ አሳዝነ የብርሃን ሆኖ የጨለማ መሆን አሳዝነ ተመለሱ እግዚአብሔር እንዲህ ከመሆን ያድነን በእውነት ገብቶ ከመውጣት ያድነን ቆሞ ከመውደቅ ያድነን መጥቶ ከመቅረት ያድነን አምኖ ከመካድ ያድነን በእውነት እንዴት ያሳዝናል ትልቁ ተዘጋጅቶላቸው ትንሹን አፈቃቸው አሳዝን ህይወት ተዘጋጅቶላቸው ሞት አማራቸው ለምን ለጊዜያዊ ደስታ ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ እንዴት እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ የሚያነሆልሉ ደስታዎች የሚያዘናጉ ከጉዞ የሚያስቀሩ አሉኮ አሉ የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ ያዘናጋው ነው መንገድ ላይ ያንጠባጠቡ ያ እኔ ጠንከር ማረጋል እኔ በሱሱ ነው መያዝ መፈልገው ሚሉ አይ ሃይማኖትና ኮረንቲ በጣም ሲያጠብቁ ጥሩ አይደለም ሚሉ አሉ በሱሱ ነው እንጂ ራቅ በየተሳለም የሚሄድ ነው እንጂ ምን እዛ ጠለቀስ ይሉ ከባድ ነው እንደሱ አታርጋ አንተ ያሉ የሚመክሩ ከለታት አንድ ቀን መኖር የሚፈልጉ የከለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ ተጠመቁ ጠፉ ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ተዝካላቸው የሰሙነ ህማማት ቀን ረፈድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ እሱንም ራቆ ነው በቃ አንድ ሁለት ይደፋ እንዴ አሳውሰው ወልገቡ ወላይዱ እነዚህ የሮቤል የጋድና የመናሴ ነገድ እኩሌታ ያሳዝኑ መጨረሻ ምን እንደሆኑ ታውቃላችሁ ጠላት መጥቶ መጀመሪያ እስራኤልን ለማጥቃት ሲመጣ ድምጥ ማጣቸውን ያጠፋቸው እነዚህን ሁለት ነገድ እኩሌታ ነው እናንተ ገብተው የወጡ ሰዎች ሳይጠፉ አይቀሩ ጉዟቸውን ማጽናትና ማጥበቅ ያልቻሉ ሰዎች በጠላት ሳይመቱ አይቀሩ ፈጠኑ ጠንክሩና በርቱ ጉዟችን ረጅም ደግሞ ብርቱ ትግል ቢሆን የሚመራን እግዚአብሔር የሚያሰማራን እግዚአብሔር ከክንዶቹ ጥላ አርፈን ማንክቶ ብቻ ጉዟችን እንፍጠን ምን አንበል ጉዟችንን እንጠብቅ በርቱና ተጓዙ ምትቆርቡ እየቆረባችሁ ጠብቁ ምትጸልዩ እየጸለያችሁ ጠብቁ እጆቻችሁን የዘረጋችሁ ያዘረግ ቅዳሴ ላይ ኪዳን ላይ ጉባኤ ላይ ጾም ላይ ገዳም ላይ በዓል ላይ ይሄንን ጉዞ አጽንታችሁ ተጓዙ ጥቂት የሚያምሩ ነገር አታሉን እንዴት አይነት እንደ ዮርዳኖስ ዋገብ መሬት አይነት ውሃላ ሳራላ ለምለም ነው ብዙዎችን ያዘናጋቸው ይሄ ነው በጣም ብዙዎች ተንጠባጥበን የቀረነው እንደዚህ አይነት መንገድ ላይ ነው ቅምጥልነት ያስቀራቸው ባለጠግነት አንቆ ያዛቸው እንዳይጸልዩ ያረጋቸው የመብል ብዛት ያደከማቸው ተስፋቸውን ያስረሳቸው ያማረ ቪላ ይሄንን ቤት ያስናቃቸው የተዋለ ወለፊት ጾም መጾም ያሰናከላቸው የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው ሃይማኖት የሚባል ነገር ያስተዋቸው ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አሳዝኑ ለምለም መሬት ብቻ የሚፈልጉ ስልጣን ከሃይማኖት ያራቃቸው መስሎ ለመኖር ያስደበቃቸው ስንቶች ናቸው እውነት ላለመናገር ከሐሰት ጋር የሚተባበሩ ግፍን ጨክነው ማያወሩ ዋጋ እንዳይከፍሉ ዋጋ እየተከፈላቸው የሚኖሩ ዋጋ እንዲከፈላቸው ዋጋ የሚያስከፍሉ ስንት ናቸው ሎጥ በትልቁ
ያለውን አጽንቶ ሲጠብቅ በጣም ሲጋደል የነበረው በጣም ለምለም መሬቷ ማርካው ሲገባ ነው ብርቱ ፈተና የጠበቀው። አታስታውሱ? አብርሃም ኬብሮንን ሲመርጥ ሎጥ ሰዶምን ነበር የመረጠው። ምክንያቱም በጣም ለምለምና ውሃ ገብ ለመንጋው ምርጥ መሬት ነበረች። መሬቷን እንጂ ያየው ሰውን ግን አላየም። ማሳዘን መብሉን እንጂ ያየው ለከብቱ መመቸቱን ነው እንጂ ያየው እግዚአብሔርን ለማምለክ እንደሚመች አላየም። የማይመችሽ ቦታ ከሆነ ታዩ እግዚአብሔር አስርብሽ። የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ? የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ። እግዚአብሔርን ለማምለክ የማይመች ከሆነ የቱንም ነገር ተውት። ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ? ልጆቹ የማይሰሙት ሰው ሆነ። ሚስቱ ተወችው። ወደ ዟር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም። አሳዝነ። ወደ ኋላ አትይ ተብሏል። እሺ ወደ ከተማይቱ ወደ ሰዶም አይ ወደ ሚስቱ እንኳን አይም ሚስት ያቋርጣል። ልጅ ያስረሳል። የልጆቹ ሚስቶች አፌዙበት ይላል። ያፌዝብሃል ይላል። ወድቅዳቂ ነገር እየተከተልክ ከሄድክ ሳይፌዝብህ አይቀርም። ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ። ለምን ነፍስን እያስጨነቀ የማይሆን ቦታ ትኖራለህ? ውጣ። አንተ ክርስቲያን ነህ፣ ውጣ ውጣ። የባለጠግነት ሐሳብ እነዚህ የሮቤል የጋድና የምናሴ ነገር ኩሌታ ጉዟቸውን ነው መጠበቅ ያቃታቸው። ሲመለሱ ጠላት በተናቸው። በቃ ከተመለስክ ጠላት አለ። ተመቻችተህ ከተቀመጥክ ጠላት አለ። ደስታ ውስጥ፣ ፌሽታ ውስጥ፣ ጥጋብ ውስጥ፣ ስካር ውስጥ በቃ ለምን ተጠቃው እንዴት ትላለህ? አሳዝኑ። በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠበቁ ሌላ ሸክም አልጭንባችሁ። ያላችሁን ግን ጠብቁ። ቅዱስ ዮሴፍ ያለውን ስለጠበቀ አይደል የሕዝብ አለቃ የሆነው? በግብጽ ሀገር ሁለተኛ ሰው ሆኖ ያለ ዮሴፍ ማንም እግሩን አንሳ የተባለው ስለጠበቀ እኮ ነው። ከጠበቅ አታፍር። ያለህን ጠብቅ። ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም አፍረው ያውቁ ገዢዎች ሆናሉ። እዩት ቅዱስ ዮሴፍን ገዢ ወደ መሆን እኮ ነው የመጣው። ቅዱስ አባታችን ነብዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት እኮ ሽቶ በመቀባባት አይደለም ጊዜውን ያጠፋው። በመጸለይ ገዢ ወደ መሆን የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ? በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር። ገዢ ሆነ። ራሱን ስለገዛ የሌሎች ገዢ ሆነ። ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ። በቃ ያላችሁን ጠብቁ። አትጣሉ፣ አትተው። ሁሉንም ብትመለከቱ እንደዚህ ነው የሚሆነው። ነገርን ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት። በየትም ቦታ፣ በየትም ዘመን፣ በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት። ቅዱስ አባ እንጦንስ የተናገረው ልጥቀስ። ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው። የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው። ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው። ጠብቁት። የትም ሂዱ የት ሃይማኖታችሁን፣ ምግባራችሁን፣ መንፈሳዊነታችሁን ጠብቁት። አትመሳሰሉበት፣ ጠብቁት። በየትም ቦታ መንፈሳዊነትን ኖሩበት። በየትም ቦታ አብዲዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም? በአክዓብና በኤልዛቤል ዘመን ጮክ ብዬ ልናገረው፣ በአስጨናቂዎቹ ነገስታት ዘመን አብዲዩ የሚባል ሰው እነሱ ቤት ይኖር ነበር። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት
እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው። እዚህ መጽሐፈ ነገሥት ምዕራፍ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ? እንዲህ ይላል። አብዲው ነው የሚለው እኔም ባሪያ ከትንሽነቴ እግዚአብሔርን እፈራ ነበር። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው ይህ ያደረግኩት ነገር በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ። ኤልዛቤል ቤት ውስጥ አብዲው መኖር ይችላል? መኖር ትችላለህ? ልብ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሁት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል በየትኛውም ቦታ ውስጥ። መንፈሳዊነታችሁ ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይሄው ትችላለህ። ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። 100ውን መደበቅ ይችላል። እሱን ጠበቀው። 50ውን ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም። እግዚአብሔር ሰወረዋል። እመኑኝ፣ አብዲውን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛን ጨክን ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይሄው እንደ አብዲው መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት። አረ ሌላ አላሰማችሁ? የሄሮድስ የጦር አዛዥ የነበረው የኩዛ ሚስት ዮሐናን ትዛትላችሁ እግዚአብሔር ያሳያችሁ። የሄሮድስ የጦር ኃይል አዛዥ የነበረው የኩዛ ሚስት እኮ ናት የክርስቶስ ተከታይ ሆነችው። ሄሮድስ ቤት ክርስቶስ ይሳደዳል። ዮሐና ልብ ውስጥ ግን ክርስቶስ ይከብራል። ይቻላል። ከሚያውቁ ጋር አውጋጃት ነገ ዘመን ሊገለበጥ ይችላል። ኦርቶዶክሳዊነት ሊነቀፍ ያን ተከተለ አትንቀፍ። ጠብቀው በልብ። ሄሮድስ ቤት የሚወገዘው ክርስቶስን አታውግዘው። ሄሮድስ ቤት የሚወቀሰው ኦርቶዶክስን አትውቀሰው። ጠብቀው በልብ። ዮሐናም ተመልክቷት መጽሐፍ ቅዱስ እንዲህ ይላል። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ማን? ክርስቶስ። ሄሮድስ ቤት እግዚአብሔር ከሄሮድስ አፍንጫ ስር የሄሮድስን ገንዘብ ማገልገያው ያደርግ ነበር። ትችላለህ። እኔ ተናኩ ገንዘብ ነኝ አትበል። ክርስቶስን ማገልገል ትችላለህ። መንፈሳዊነት እግዚአብሔርን መፍራት በየትኛውም ቦታ በየትኛውም ሁኔታ። ቄሳር ቤት እግዚአብሔር ያሳያችሁ። በቄሳር ቤት ክርስቶስ ልጆች እንዳሉት አልሰማችሁ? እግዚአብሔር ምርኮ እንደነበረ አላወቃችሁ? ሕዋሳቸውን የቆረጣቸው ጨለማውን መናፈሻ በክርስቲያኖች እያነደደ መብራት በሚያደርገው በዚያ በጨካኙ ቄሳር ፊት በኔሮ ቄሳር ፊት እግዚአብሔር ገንዘብ ነበረው። እንዲህ ይላል መጽሐፍ ቅዱስ
ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ቄሳርን ቤት ክርስትናን የሚኖሩ ነበሩ። እነዚያ ሰውነታቸው ሲቃጠል እነዚህ ልባቸው በክርስቶስ ፍቅር የሚቃጠልባቸው ነበሩ። ለምን ጠንቋይ ቤት አትሆን? ለምን መኖር ትችላለህ? ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሃን እግዚአብሔር አሉት። ተስፋችን ይሄ ነው። አትመሳሰሉ፣ ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ለምን እንደ ሰብአ ሰገል ነገስታት አትሆኑም? ክርስቶስ ጋር ነውና ተደፉ። እንዲህ አይነት ባለስልጣናት ታድለው ያውቋት ይሆን የቤተክርስቲያን እንዴት እንጃ፣ ይሳለሟት ይሆን እንጃ። ለምን እንደ ሰብአ ሰገል አትሆኑም? ክርስቶስን ማግኘት ይቻላል። ለምን እንደረኞች የተናቃችሁ አትሆኑም? ከክርስቶስ ጋር መኖር ይችላል። ሁለቱንም ጥግ ነው እኮ ያየነው። እንደ ሰብአ ሰገል ነገስታት እንደረኞች የተናቁ እንደነዛ መኩራት የሚችሉ እንደነዚህ የተጣሉ ሁለቱም በተለያየ የአኗኗር ሁኔታ ለምን አትሆኑም? መንፈሳዊነትን መኖር ይቻላል። የመጨረሻዎቹ ባለማዕረጎችና የመጨረሻዎቹ የተናቁት እኮ ነው ከክርስቶስ ጋር በየትኛውም ያኗኗር ሁኔታ እኔን ክርስትና ሊያስኖረኝ አይችልም እንዴት እንል እንችላለን? ሁላችን በዚህ መካከል ውስጥ አይደል ያለነው? መኖር ይቻላል። ይሄው ጠብቁት፣ ይሄን አኗኗራችሁን ጠብቁት። እንደ ጃንደረባው ለምን የገንዘብ ሚኒስቴር አትሆኑም? እንዳልጠመቅ የሚከለክለኝ ውሃ ማን ነው በሉ። ለምን የገንዘብ ሚኒስቴር ለምን ባለማዕረግ አትሆኑ? በየትኛውም ያኗኗር ሁኔታ መኖር ይቻላል። ለምን እንደ ነጋዴዋ አስመጪና ላኪዋ እንደ ነጋዴዋ እንደ ሊዲያ ለምን አትሆኑ? መሆን ይቻላል። አንቆም ያስቀራ አይደለም፣ ይቻላል። ይሄው የሐር ነጋዴ ነበረች ይላል፣ ግንስ ክርስቶስ ልቧን ከፈተላት ይላል። ይቻላል። ወንጌል የድሆች ብቻ የሚያደርጓት አሉ፣ በአብዛኞቹም ባለጠጎች አሉ። የላኪዎች ያስመጫቸው እናት በጭምትነት የሚኖሯት አሉ፣ እናውቃለን። በጨዋነት የሚኖሩ የሰው ማይነቁ በየትኛውም ያኗኗር ህይወት ውስጥ ለምን እንደ አስካፍም ቤተ መንግስት ውስጥ አትኖሩም? አስካፍ የሚባል ነበር አባ እንጦንስ መቃርስ በነበሩበት ዘመን እግዚአብሔር ወደዚህ አስካፍ ወደሚባል ሰው ላካቸው ይላሉ። እንደው እንደኛ አለን ብለው ሲያስቡ አስካፍ ወደሚባል ቤተ መንግስት ወዳለ ወደ አንድ ሰው ላካቸው ይላል። ጠየቁት፣ እንዴት ነው አኗኗር እስኪ ንገረን አሉት ይላል። እኔማ ምን እኖራለሁ? የላመ እየበላው የጣመ እየጠጣው በቤተ መንግስት እጅ እየጠጣው ነው ምኖረው አላቸው። በሕያው እግዚአብሔር ይዘናል ንገረን አሉት። አኗኗር እንዴት ነው አሉት። ቤተ መንግስት እየኖረ እንዴት አላቸው መሰላችሁ? ታሞ ተኝቶ ነበር ይላል። አኗኗሬን እንግዲህ በሕያው እግዚአብሔር ስም ከጠየቃችሁ ይልግለጥላችሁ አላቸውና ሰቅ ታጥቆ ጦር ታጥቆ ነው የሚኖረው። የክርስቶስን ቁስሎች ለማሰብ ጦር ታጥቆ ይኖራል። እግዚአብሔር ያሳያችሁ። ቤተ መንግስት አዎ ቤተ መንግስት በየትኛውም ያኗኗር ሁኔታ እግዚአብሔርን እያሰቡ እሱን እየፈሩ መኖር ይቻላል። ጠብቁት። ይሄን ቤተ መንግስት ብትኖሩ ጠብቁት። በባለጠግነት ብትኖሩ ጠብቁት። የተናቃችሁ ብትሆኑ ጠብቁት። ባለማዕረጎች ብትሆኑ ጠብቁት። የደላችሁ ብትሆኑ ጠብቁት። ያልደላችሁ ብትሆኑ ጠብቁት። የሚያስከፋም ቢሆን ጠብቁት። ደስ የሚያሰኝም ህይወት ቢሆን ጠብቁት። ምንም አይለወጥባችሁ። አስካፍ ለካ ሲጋፉ ጠባቂዎቹ አንድ የታጠቀውን ሰቅ ጦር ሲነኩበት ወደ ውስጥ ሰውነቱ ገብቶ ለካ ወቅቶት ታሞን ያገኙት። ይቻላል። አዎ ይቻላል። ይሄው ይቻላል። በየትኛውም ቅድም እንደነገርኳችሁ እንደ ነብዩ ዳንኤል በባዕድ ምድር በጉዞ በስደት ለምን አትሆኑ? በእንግልት ለምን አትሆኑ? የምስራቁን በር እየከፈተ እግዚአብሔርን ያናገረው ነበር። በየትኛውም ያኗኗር ህይወት ውስጥ ብትሆኑ
መንፈሳዊነትን መኖር ይቻላል በረኝነትን በንግስና ለእግዚአብሔር መዘመር ይቻላል እንደ ዳዊት በምድረ በዳም በቤተ መንግስትም እግዚአብሔርን ማምለክ ይቻላል እንደ ዳዊት በ40 ዓመትም በ80 ዓመትም ያው አኗኗር መኖር ይቻላል እንደማን እንደ ካሌብ በወጣትነትም በስተርጅናው እንደ ካሌብ 82 ዓመት ስኖር አንድ ቀን እንኳን አግዱሎብኝ ያውቅም በ82 ዓመቴማ አልሰድበውም እንዳለው እንደዚያ ቅዱስ ከላይ ከተራራ ላይ ሲፈጠፍጡትም ያው ሲጀምርም ያው እንደሱ ነው አትለወጡበት እንዴት ተለወጥሽብኝ ይላል እግዚአብሔር ተብሎ ተጽፏል መንፈሳዊነትን በየትኛው ያኗኗር ሁኔታ በየትኛውም ዘመን በየትኛውም ጊዜ መንፈሳዊነትን በመኖር ጠብቁት ሌላ ሸክም አልጭንባችሁም ያላችሁን ግን ጠብቁ ይቆየን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን አሜን ይህችን ዓለም መውደድ ልብን ያውካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከተመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ ባታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አስነቶ ለማቆየት የሚደረግ ግብግብ አዎ ገዳማያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይ ልንገረማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማያንን እንታደጋቸው ራማ ሚዲያን ሰብስክራይብ ላይክ እና ለሌሎች እንዲደርስ ደግሞ ሼር በማድረግ የራማ ሚዲያ ቤተሰብ እንድትሆኑ እንጠይቃለን በራማ ሚዲያ ሙሉ ፕሮግራሙን እንድትከታተሉ በኪዳነ ምሕረት ስም ጠይቃለሁ አደራ